የዳባት እንዳልክ ቀለም ወርቅ አትሌቲክስ ማዕከል ከ30 በላይ አትሌቶችን አቅፎ እየሰራ ይገኛል። ማዕከሉ ያለበት የአደረጃጀትና የገንዘብ ችግር በሚፈልገው ልክ ውጤታማ ለመሆን እንቅፋት እንደሆነበት አሰልጣኝ ዘመነ የኔዓለም ተናግሯል። አንተነህ ተስፋዬ ተጨማሪውን እንደሚከተሉ ያቀርበዋል። በቅርቡ ስድስተኛው የኢትዮጵያ አትሌቲክስ ማዕከላት ውድድር በኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነት በአዲስ አበባ ከተማ መካሄዱ ይታወሳል። በዚህ ማዕከላት የአትሌቲክስ ውድድር የአማራ ክልል በ3 የአትሌቲክስ ማዕከላት በደብረ ብርሃን፣ በተንታና በዳባት የአትሌቲክስ ማዕከላት ተሳታፊ ሆኗል። በውድድሩ ላይ የተሳተፈው የዳባት እንዳልክ ቀለም ወርቅ የአትሌቲክስ ማዕከል 21 የልዑካን ቡድን በመያዝ በውድድሩ ላይ ተካፋይ ሆኗል። 18 አትሌቶችን ከ100 ሜትር እስከ 10,000 ሜትር ባሉት ርቀት አሳታፊ አድርጓል። ውድድሩ ከመካሄዱ በፊት ምን ቅድመ ዝግጅት አደረጋችሁ ስንል የማዕከሉን ዋና አሰልጣኝ ዘመነ የኔዓለምን ጠይቀናል። በዝግጅታችን ከዚህ ከመነሻችን ቆንጆ ነበረ። ዝግጅታችን ጥሩ ዝግጅት አድርገን ያው ውድድሩን ለመወዳደር ዝግጅት አድርገን ነበረ። ነገር ግን እዛ የመጀመሪያ መነሻችን ላይ የፋይናንስ ችግር አጋጥሞን ትንሽ ፕሪማች ላይም አልተገኘንም። ዘግይተን ነው የሄድነው። ውድድሩ ነገ ሊጀምር እንደ ዛሬ ነው የሄድነውና የበረራ ችግር አጋጥሞን ነበረ ያው በወቅቱ ባለው ሁኔታ እና እዛ ላይ ከሄደን አዲስ አበባም ትሬኒንግ አልሰራንም። ነገር ግን ያው እንደ መጀመሪያ ጥሩ ውጤት ነው የመጣው። በውድድሩ ላይ ማዕከሉ የመጀመሪያ ተሳትፎ ማድረጉን የተናገረው የማዕከሉ ዋና አሰልጣኝ ልምድ ያገኘንበትና ውጤት አስመዝግበን ተመልሰናል ብለዋል። ውድድሩ ደስ በሚል ሁኔታ ነው የተጠናቀቀው። እኛም እንደ መጀመሪያ ልምድ ልውውጥ ለማድረግ ነው ለመጀመሪያ ጊዜ የተሳተፍነው። በዚህ ውድድር ላይ ጥሩ ነገሮችን ቀስመን መጥተናል። ያው ከልምድ አንጻር ብዙ ልምዶችን ከኮች ስታፉም ከሌሎች አትሌቲክስ ማዕከላትም ብዙ ነገር ቀስመን መጥተናል። በተረፈም ያው በ5,000 እና 10,000 ሜትር የወርቅ ሜዳሊያ ባለቤት ነበርና ውድድሩ ጥሩ ልምድን ያካፈለን ውድድር ነበረ። በቀጣይ ያው ጠንክረን እንደምንሰራ ምልክት ያየነበት ውድድር ነበር። ይህን መሰል ውድድር መከናወኑ የሚበረታታ መሆኑን የገለጸው ዋና አሰልጣኙ ከእድሜ ጋር በተገናኘ የተለያዩ ችግሮች መስተዋላቸውን ተናግሯል። ከ20 ዓመት በታች የሆኑ አትሌቶች ነው በውድድሩ ይሳተፋሉ ተብሎ የነበረና ነገር ግን ከዛ ላይ ያየነው በጣም ብዙ ነገር ነው። ከሌላ ክለቦች የነበሩ ተወዳዳሪዎች ይወዳደሩ ነበረ። ያው እኛም ስለማናውቃቸው ነገር ግን በሚደርሰን መረጃ መሰረት ብሔራዊ ቡድን የወከሉ አትሌቶች ይወዳደሩ ነበር። ያው ይሄ መታረም ያለበት ጉዳይ ነው። በኢትዮጵያ አትሌቲክስ ፌዴሬሽን የሚታረም ጉዳይ ነው። ለወደፊቱ እድሜን ያማከለ ውድድር ቢደረግ ጥሩ ነው ብዬ አስባለሁ። ውድድሩ በማዕከላት ደረጃ በዚህ መልኩ መካሄድ መቻሉ የእርስ በርስ ፉክክርን የሚያጠናክርና የተሻለ ሀገርን የሚወክሉ አትሌቶችን ለማፍራት የሚበረታታና በቀጣይነትም ተጠናክሮ መቀጠል ያለበት ውድድር መሆኑን የዳባት እንዳልክ ቀለም ወርቅ አትሌቲክስ ማዕከል ዋና አሰልጣኝ ዘመነ የኔዓለም ተናግረዋል።